እሰይ ምን እያደረግሽ ነው? ቁጭ በይ። ባለፈው ያልኩሽ ያቺ ጎበዟ ተማሪ ልጅ መጣሽ ድጋሚ? ያቺ ጫማ ዝም በይ ዝጊ። ድጋሚ እንደዛ እንዳትይ አላልኩሽም? ባለፈው አላስጠነቀቅኩሽም? ተማሪዎች እኮ ጫማ ሁሌ ይሸታል ብለው ስለሚከሱ ነው። እኔ እንደዛ ለማለት ፈልጌ እኮ አይደለም። ዝም በይ። ተማሪዎችን ከመከተል አስተምሪያቸው እሺ። ለማንኛውም ትምህርት ቤቱ የ6 ወር ስለከፈለ ባለፈውም ደውይ ብዬሻለሁ። አሁንም ድጋሚ ደውይና መታ ትመስከር። ይሄ ስራሽ ነው። ምንድነው? ሰብስቤ እዚህ ጋር ያዝረከረክሽው ነገሮች ቃልታታል። የተማሪ ወላጆች እየመጡ ነው። መዝግቢያቸው። ደግሞ ጋውንሽንም ልበሽ። ሽር ደውል እነዚህ ልቃን ናቸው። ቃል እንዴ ቃል ምን ሆነሽ እዚህ ቁጭ ብለሽ የምታለቅሽው? ምንም አሉ ደህና ነኝ። እንዴ እና ምንም ሳትሆኚ ነው ታዲያ እዚህ ቁጭ ብለሽ የምታለቅሽው? ደህና ነኝ አልኩህ እንዴ? ታቺ ሴትዮ አባራራጅኝ እኔም ተማታይ ነበር። እንዴ ማማ ያለችው ነገር እውነቷን ነው ቃል? አዎ ግን ጥፋቱ የኔ ነው። ምንድነው እሱ? አዎ እሷ ልክ ነች። እኔ ልጅ መጠበቅ ነበረብኝ። ስራ ቦታ እንድትመጣ ማድረግ አልነበረብኝ። በቃ ማማን ይዘሽ ስለገባሽ ብቻ ነው? አዎ ይገርማል። እሺ ለማንኛውም እንቺን ብር ለማማ ምግብ ግዥላት ነች። እሺ አመሰግናለሁ። ይሄኛው ደግሞ ለማማ የ3 ወር ትምህርት ቤት ክፍያ ይሆናታል። እሺ ይሄንን የሚያል እኔ ሌላ ቦታ ሰርቼ ከፍልላታለሁ። ተይ እንጂ ቃል ኪዳን፣ እኔ እኮ አንቺን ልጅ ባልወላትም እንደ ልጅ እኮ ነው ማለት። እሺ ውለታ መላሽ አድርገን። ምንም ችግር የለው። በቃ እናንተ ወደ ውስጥ ግቡ። እሺ እህቴን አናግራት እመጣለሁ ነው። ነይ ማማዬ አይዞሽ። እሺ በዚህ ቻው መጣሁ። እሺ ቻው ማማ። እና አባረቻት ነው እንዴ? አዎ አሁን ጥጋቧ በረድ ይልላታል። እንግዲህ ለልጇ ምን ከፍላ ትምህርት ቤት እንደምታስመዘግባት እናያለን። መጣች መሰለኝ። ቻው ቻው በቃ እሺ ማሬ ቻው በቃ። ታገኛታለሽ። ሰላሞች ምን ምን አገባሽ እንዴ? ደግሞ ፊትሽን ትጨመድጅብኛለሽ። አረ እንደሱ አይደለም፣ ትንሽ ስለደከመኝ እና የኔ ቤት ዱካክሽን ማራገፊያ ነው። አሁንማ ጭራሽ እኮ ቤቱን ያባትሽ ቤት አደረግሽው አይደል? ጭራሽ ልታለቅሽ ነው? ኧረ እባክሽ ወደዛ አትነፋረቂብኝ። እናቴን አትስተበችም ትመስላለች። ጭራሽ ታሰድብኛለሽ። ይኸውልሽ ዛሬውን ቀስ ብለሽ ቤቴን ለቀሽ ትወጫለሽ። እሺ? ወይኔ እባክሽ ሜሪዬ እንደዚህ አታድርጊ። ልጄን እሺ ጎዳና እንደወጣ አትፍረጅብኝ። አይደለም ጎዳና ለምን ጦሮጦስ አትወጪም? ዛሬውን ቤቴን ለቀሽ እንድትወጪልኝ ነው የምፈልገው። ልጅን ይዘሽ እዚህ ጥፊልኝ ከዚህ። የቤት ኪራይ አይደለም፣ አንድ ቀን ታገሽኝ እከፍልሻለሁ። ትሰሚኛለሽ? አንድም ቀን አይደለም ግማሽ ቀን አልታገዝሽም። እሺ ዝም በይውን ከፊቴ። እማዬ ወይኔ ልጅ ለምንድን ነው ግን ባባ ሰጠሽን ብር የሜሪ ሞት ሰጫት? ይሄ እኮ ለትምህርት ቤትሽ የሚከፈል ነው የኔ ልጅ። እሷ ከምሰርበሽ ብትሰጫት ይሻላል። አይሻልም እማዬ? እወድሻለሁ እማዬ።
የኔ እናት የኔ ባል ዛሬ ደግሞ ምን ሆነ እንዴ? እቺ ምስኪን ልጅ ቆይ ብሰራበት ምን አለ? ቆይ ስለማን ነው የምታወራው? አለ ቆይ ምንድነው እንዴ? እቴ እኮ ቃል ኪዳን አባረረቻት እና ልክ ነች ታዲያ። ምን ማለት ነው እሱ? ቆይ እና የማይሆን ሰው ቀጥራ እንድትከስር ነው እንደምትፈልገው? ቆይ ለምንድን ነው የምትከስረው? አንተ እኮ የልጅቷን ባህሪ ስለማታውቀው ነው እንደዚህ የምታዝንላት። አይ ቆይ እኔ ምንድነው የማላውቀው? እቺ ልጅ ምንድን አደረገችው በዚህ ልክ? ምንም አታደርገው ነገር አለ። ልጅቷ እኮ ምን ያህል መሰሪ እንደሆነች በዛ ላይ ባሌ ልጅቷ ለሰው ልጅ ምንም አይነት ክብር የላትም እንዴ። ምንም እንኳን ቢሆን እኮ እዛ ልጅ ይዛ እኮ እየተንገላተች ነበር። ህሊናዋ እንኳን አይወቅሳትም እንዴ? እንግዲህ እሱ እንደየሰው ይለያያል። እኔማ መንገድ ላይ ያለቀሰች ህፃኗን ይዛ ሳይ ለተወሰነ ወር ትምህርት ቤት ክፍያ ይከፍልላታል ብዬ ብር ሰጧት። ምን ነው ሜሪ ልክ አይደለም እንዴ? ምንም የኔ ባል ያው እኔን ሳታማክረኝ እኮ ብዬ ነው። ጅማትሬ እየተቀበልሻት ነው። አንድ ማን ይቀበልሻል? ምን አልሽ ሜሪ? ምንም የኔ ባል። ታዲያ ለምን እዚሁ አንደኛዋን እኛ ቤት አትኖሩ? ወይኔ ሚስት አንቺ እኮ የልብ አውቃለሽ። ደግሞ እያሰብኩት ነበር እኮ ከዛሬ ነገ እነግርሻለሁ እኮ እያልኩኝ ያለው ነው የቀደምሽ። እሺ በቃ ነው ወደ ውስጥ እንግባ። እሺ ተሳስተው ነው እኔ ልጅ እማዬ አባባ ጥሩ ሰው ስለሆነ ነው ብር ሰጠሽው? አው ጥሩ ሰው ነው። አሁን እሱ የሰጠንን ብር ትምህርት ቤት እንከፍልና ያለ ሀሳብ ትማሪያለሽ። ደግሞ ሜሩን ተጠንቀቂያት እሺ። ከሱ ሰውናች ነው እማዬ። ነገርኩሽ ማማዬ። የሆነ ነገር ልግዛልሽ የሆነ ቦታ እንሂድ ካለችሽ እምቢ ቢያት እሺ። እንዳትጂ ከሷ ጋር እሺ። ይሄ 3 ወር የከፈልሽበት ደረሰኝ ነው። የትምህርት ቤቱን ክፍያም እንደከፈልሽው የልጅቷንም ጫማ አስቢበት እሺ። እሺ አመሰግናለሁ። ጫማ እኮ ተገዝቶልኛል። ትምህርት ቤት እኮ ተመዝግቤያለሁ። እንደዚህ በጊዜ ማስመዝገቡ ይሻላል። አው ለዛ ብዬ ነው ቅድሚያ 3 ወር የከፈልኩት። ጥሩ አደረግሽ። እሺ አመሰግናለሁ። ንግቡ እንዴት ነሽ? እንዴት ነህ? ልወጣ ስል መጣክ። ኦኬ። ደግሞ ያቺ ጫማው የሚያስቸግረው ልጅ እናት ውጭ አግኝቻቸው ከየት ነው የምትመጡት ስላቸው የ3 ወር ቅድመ ክፍያ ከፍለን አስመዝግቢያት እያወጣሁ አለች። የምሯን ነው? አዎ እባክህ፣ እኔ ራሱ በጣም ነው የገረመኝ። በዛ ላይ ደግሞ ለልጇም ጫማ ገዝታላታለች። ከዚህ በኋላ ማለት ነው አፍንጫችን እረፍት ያገኛል። አይ ጥሩ አድርጋለች። ለማንኛውም ከሰዓት የምሄድበት አለኝ፣ ስራ ሸፍንልኝ እሺ። አንቺ ብለሽ በደስታ እንግዲህ ያለፈው ነገር አንድ ያልፋል። ሲስተርና እናግራት ወደ ስራ ትመለሻለሽ። እሺ ድጋሚ ስራ መስራት አለብሽ።
አመሰግናለሁ፣ ግን ማንንም ማስቸገር አልፈልግም። ያው እኛ ላንቺ አስበን ነው። ካልፈለግሽ ግን ማንም አያስገድድሽም። እንዴ ተይ እንጂ ሜሪ፣ ደግሞ ሌላም ያቀድንልሽ እቅድ አለሽ እንዴ? ቆይ እንጂ ለማ፣ መጀመሪያ ነገሮችን እናስተካክል። ያው ባልተጨበጠ ነገር ልጅቷን አናጓጓት ብዬ እኮ ነው። እሺ አመሰግናለሁ። እኔ ማንንም ማስቸገር አልፈልግም። ይኸውልሽ ቃል፣ ያለፈው ነገር አንድ ያልፋል። ስለዚህ ከዚህ በኋላ ወደ ኋላ መመለስና ምንም አይጠቅመንም። ልጅሽን በአግባቡ እያሳደግሽ ስራሽ ላይ ጠንክረሽ መስራት ነው ያለብሽ። እሺ በሉ በቃ እናንተ ሁሉ፣ እኔ አንዲት ጉዳይ አለች። ሰላም ሁሉ። ሂጂ አሁን ከፊቴ ሂጂ እኮ ነው የምልሽ። ተመዘገበች ጎበዟ ልጅ? አዎ ተመዝግባለች። በጣም ጥሩ። የ6 ወር ክፍያ እንደተከፈለላት ስትሰማ ምን አለች? የ6 ወር ክፍያ ነው እንዴ የተከፈለላት? በኮሚቴው ነው ተመካክረን የወሰነው። ምነው ችግር አለ? አይ ማለቴ እኔ ስላላወቅኩ ብዬ ነው። ተመዝግባለች እያልከኝ ነው? አዎ እሱንማ አውቃለሁ። ሚስ ርብቃ ነግራኛለች። ጥሩ። ለማንኛውም ልጅቷን በማንኛውም ነገር እንድትረዳ አድርጉ። ደግፏት፣ ከጎኗም ቁሙላት። ገባ? ጨርሻለሁ። ርብቃ የልጅቷን የ3 ወር ክፍያ ልበላ አትበላት። እሱ ጋር ረፊ ስምንጭ። ቆይ ግን ባሌ ምን አስነክተሽ ነው ሽንጡን ገትሮ የሚከራከርልሽ? ጥሩ ሰው ስለሆነ። አንቺ ምስጋና ቢስ። እኔ ስላለሁኝ እኮ ነው እዚህ ቤት የምትኖሪው። አውቃለሁ። ብታውቂ ነው የሚሻልሽ። ስምንጭ ደግሞ ባሌ ስርስር ማለትሽን ታቆሚያለሽ። ደግሞ ለትምህርት ቤቱ ምናምን ብሎ የሰጠሽን አንድ ሳትነቂ ታመጫለሽ። ወይኔ ሜሪዬ፣ ለትምህርት ቤት ከፈልኩት እኮ። ማን ፈቅዶልሽ ነው በሰው ብር አዛዥ የሆንሽው? እንዴ ትልቅ አባባ እኮ ነው ፈቃድ ያለኝ። ዝም በይ እንጂ። ይኸውልሽ ዛሬ ነገ ሳትይ ብሬን ታመጫለሽ። እሺ ሜሪዬ፣ ልጄ ትምህርቷን አትማር? ምን? እኔ ምን አገባኝ? ሲጀምር የተማሩት ሴት ደረሱ ድንጋይ ሲያሞቁ ነው ያየ ነው። ደግሞ ልጅ ቤቴን አታበላሽ ብለሽ ልጅ ዛሬ በእኔ ነው ወጪው። ጠጣ፣ ምንም እንዳታስብሽ። ኧረ በቃ ዛሬ ግን እንዴት ነው ከወትሮ ለየት ብለሽብኛል። ያው አንተ ስራ እንደሌለ መቼም እኔ ካንተ አልጠብቅም። ደግሞ ሴት አትጋብዝም ያለው ማን ነው? ግን ምን ተገኝቶ ነው? ትምህርት ቤታችን በአመት ውስጥ በሰራሽው ስራ የተሻለ ያስመሰገብሽው አንቺ ነሽ ተብዬ ተሸለምኩ። ደግሞ እኔ ርብቃ እኮ ነኝ። ዋው ጀግና እኮ ነሽ። አመሰግናለሁ ውዴ። ቺርስ። እሺ በቃ እደውላለሁ። ማማ እንዴት ነሽ? ደህና ነሽ? ቃል እንዴት ነሽ? እግዚአብሔር ይመስገን። ከዚህ በኋላ ማማ ትምህርቷን እንዳታቋርጥ እሺ? አውቃለሁ። ፈልጌው እኮ አይደለም። ይገባኛል። አንቺ በጣም ጠንካራና ጎበዝ እናት ነሽ። ከዚህ በኋላ ደግሞ በደንብ እንተጋገዛለን። እሺ አትጨነቂ። አመሰግናለሁ። አንተ ጥሩ ሰው ነህ። እኔ ምን አደረኩልሽ ብለሽ? አንቺ እኮ ለኔ ህይወቴን እኮ ነው ያተረፍሽልኝ። ማንንም ሰው የሚያደርገው ነገር ነው ያደረኩት። አባባ እኮ የትምህርት ቤቱን ከፈለል፣ ጫማም እኮ ገዛልኝ። እውነት በጣም ነው የማመሰግነው። ችግር የለውም። በቃ እጠቡ። ቻው ማማ።
እንደዛሬ ግን ተመችተሽኛል። ፍትት እኮ ነው ያደረግሽ። ይሄንድ ምን ያክል እንደምወድ ታውቃለህ? ምን ያህል? የባህር ጥልቀቱን የሰማይ ርቀቱን አይወስነውም ውዴ። ጥሩ ልጅቷ ቤቱን እንደለቀቀች አንተ ትገባለህ። እሺ፣ ከዛ ስራቸውን እንሰራለን ማለት ነው። እሺ፣ ከዛ የተነጋገርነውን ነገሮች እናካሂዳለን ማለት ነው። እሺ። ግን ምን ልጅቷ ማናት? ምን አድርጋችሁ? እባክህ እሱን አንተ አይመለከትም። አንተ የተባልከውን ነገር ብቻ ነው ማድረግ ያለብህ። ገባህ? ኧረ ጣጣ የለውም፣ አታስቢ። እንዴት ነሽ? እንዴት ነህ? አለሁልሽ። ምን ተገኘ ደግሞ? በጣም ደስ ያለ ትመስላለህ። አዎ የእኔ ቆንጆ፣ ዛሬ በጣም ነው ደስ ያለኝ። ምን ተገኝቶ? የቃል ነገር ስለተሳካ በጣም ነው ደስ ያለኝ። እኔ ደግሞ ደስታህን እጥፍ ድርብ የሚያደርግልህን ነገር ልንገርህ። ምንድን ነው እሱ? ቃል ከኛ ጋር እዚህ ቤት መኖሯን ተቀብያለሁ። የእውነትሽን ነው ሜሪ? ግን አንቺ ቆይ ምን አይነት ልዩ የሆነሽ መልአክ የሆንሽ ሴት ነሽ። በጣም ነው የምወድሽ። በቃ መጣሁ። እሺ፣ ሻወር ልግባ። ሄሎ ሄሎ ሜሪ፣ ከልጁ ጋር ተነጋግረናል። ተስማማችሁ? አዎ ዝግጁ ነው። የእኛን ቃል ነው የሚጠባበቀው። ለማንኛውም በእኔ በኩል ሁሉም ነገር በትክክል ተስተካክሏል። እቅዳችን በተሳካ ሁኔታ እየሄደ ነው። በእኛ በትክክል በቃ ቻው። ማን ነው? ሰላም ነው። እዚህ የሚከራይ ቤት አለ ተብዬ ነበረ። ማን ነው ያለ? ደላላ ነበር የላከኝ። ኧረ እዚህ የሚከራይ ቤት የለም። ምንድነው ሜሪ? እሺ፣ የሚከራይ ቤት እኮ ነው የሚለኝ። ተለቆለ እንዴ? እሱ አለ አለ እና ግባና። እሺ፣ ግባና ዛጋና። እኔ የምልሽ ቁርስ ስሪልኝ። ሜሪ፣ የተሰራ እኮ አለ። እኔ ትኩስ ምግብ ነው መብላት የምፈልገው። ወይስ ላሙቅልሽ? ጆሮ ለሰማም እንዴ? ትኩስ ምግብ ነው መብላት የምፈልገው አልኩሽ እኮ። እንደውም ታዩ ቤቱን አጽጂው። እሺ ስሚ አንቺ፣ የታዘሽውን ይዘሽ ነይ እንጂ እንዴ! እሺ ደገፉ። እቃህን አስገባ። አዎ አስገብቻለሁ። እኔ የምልህ ምንም ጊዜ ማጥፋት የለብንም። ስራህን ዛሬውኑ ትጀምራለህ። ገባ? እኔ የምለው ያላችሁ ልጅ እሷ ናት? አዎ። ምን ነው ችግር አለ? አይ ችግር የለውም።
ትሰሚኛለሽ ማሚ? ካሁን በኋላ እዛ ሰውዬ ጋር እንዳትሄጂ። ለካ ለቆማነው አዲስ የገባው ተከራዩ ታውቂዋለሽ አይደል? አሁን ያወራሽው ከሱ ጋር እንዳትሄጂ፣ እሱ ጋር ነግሬሻለሁ። እንዴ እሱ እኮ ነው የጠራኝ። በቃ ነገርኩሽ። አሰሚም እንዴ? ቃል አቤት። ምን ነበር? አንዴ ውጪ ላውራሽ። እኔ መለከን የኔ ባል ወይ እናቴ፣ ቆይ ግን ለነዚህ ሁለት ሰዎች በዚህ ልክ መጨነቅ ግን ተገቢ ነው ትላለህ? ማለት ምን አደረግኩ ብለሽ ነው? ማለት እንደዚህ የሚጋነን ነገር እኮ አይደለም። አንቺ እኮ ዝም ብለሽ የምትጨነቂ። ውይ የኔ ባል፣ እንደዚህ አይነት ሰዎች እኮ ብዙ ነገር ሲደረግላቸው ከአቅም በላይ ነው የሚሆኑት። ስለዚህ ሁሉም ነገር ከልክ ቢሆን ጥሩ ነው። ሜሪዬ፣ እኔ እኮ ስጋትሽ ይገባኛል፣ ግን አንቺ ምንም ስለዚህ ነገር ስጋት እንዳይሰማሽ። ስለምን ስጋት ነው የምታወራው? እኔ እያልኩ ያለሁት ለሰዎች ከሚጠብቁት በላይ ካደረግላቸው ወይ ደግሞ ጅል ወይ ደግሞ ሞኝ ነው የሚያደርጉት ብዬ ነው። ይኸውልሽ ሜሪ፣ ሁሉ ጊዜ ለሰው ልጅ ክብርና ለሰራው ልጅ ስራ ደግሞ ተመጣጣኝ ዋጋ ክፈይ። ነገር ግን አንቺ ይህን ሁሉ ነገር አድርገሽለት ከዛ ሰው ምላሹ ካላማረ ራሱ ያ ሰው ይጨነቅበት። ቆይ ሰውየው እንዴት ሊጨነቅ ይችላል? አልገባኝም። እንዴ ሳውራ ከልብሽ አልሰማሽኝ ማለት ነው? ሰውየው በራሱ ጥፋት ራሱ ይጠይቅበት እኮ ያልኩሽ ነው። ውይ ና እንዴ ይሁንልክ ነው እንጂ የሚባለው ሌላ ምን ይባላል? ሜሪ፣ ይሁንልህ ሳይሆን እውነታውን አምነሽ መቀበል አለብሽ። ደግሞ ኩርፊያ ባንቺ አይሆንም። አንተ ዛሬ ገብተህ አታስተምርም እንዴ? እዚህ ከምትቀመጥ ምን እባክሽ አይነሽ ለብዬ እኮ አልቀረብህም። ወገጉን ይዘኸዋል ማለት አልገባኝም። ማለትማ እዚህ ከምትጀጃል ገብተህ ክፍለ ጊዜን አስተምረህ ውጣ። እኔ ከአንቺ ጋር ነው መማርም ሆነ ማስተማር ደስ የሚል። እሺ ምን አልክ? እስኪ ድገም። ገብቶሻል? እባክሽ ዳርዳራት ወይ ይኸውልህ እኔ ከኔ ደሞዝ ያነሰ ይቅርና ከኔ ደሞዝ እኩል የሆነ ሰው እንኳን አይመጥነኝም። እሺ እጄን አንስቻለሁ። ባታነሳ ነበር የሚገርመኝ። እግርህንም ማንሳት አለብህ። እግሬን ላንሳ? ኧረ ሂድ። ጆሮ ከየት ነው የሚሰማው? እባካችሁ ምንድን ነው የማደርገው? እሺ ግራ የገባ ነገር እኮ ነው የሆነብኝ። ታዲያ እንዴት እንደዚህ አልገባኝም። ጨዋታ ጨምረሻል። ጨዋታ ጨምረሻል። እንዳንተ እንደዚህ ባምር አሪፍ ነበር። ኧረ እባክሽ እንደ ቃል አምጫት፣ እኔ አደርሳታለሁ ዛሬ። እንዴ ምንድነው? ለማ ምን እያደረክ ነው? ልጅቷን ለእናትዬ ወስዳት እንጂ። ሜሪዬ ትምህርት ቤት እኮ እኔ ልወስዳት ነው። እናቷ እኮ አለች። አንተ ለምን ታደርሳታለህ? ማለት ስራ ይረፍድብሃል እኮ ብዬ ነው። ይሄ እኮ በጣም
ራና ቀላል ነገር እኮ ነው። ደግሞ ምን ችግር አለ? እሱማ በጣም ቀላል ነው የኔ ባል። ግን ያው ስራ እንዳይረፍድብህ ብዬ እኮ ነው የኔ ነገር። ሜሪ አንቺ ለኔ አስበሽልኝ እንደሆነ ይገባኛል። እኔም እኮ ላንቺ አስቤልሽ ነው። ለማ ለኔ እንዴ ማለት ለኔ ብለህ ለምንድን ነው ትምህርት ቤት ልጅቷን የምትወስዳት እንዴ? እስኪ አስረዳኝ አባት። እኔ ወደ ስራ እየሄድኩ ስለሆነ በዛውም እግር መንገዴን ነው ማመን ወደ ትምህርት ቤት ማደርሳት። ቃል ደግሞ ቤት መዋላ ደግሞ አንቺ እንድታግዝሽ ነው። እሱማ ልክ ነህ። በቃ አድርሳት። ይሄ ነገር ምን እያማረኝ አይደለም። ምን አልሽ ሜሪ? ያማረ ሀሳብ ነው። በቃ ሂዱ። እሺ በቃ ሰላም ሁኑ። እሺ ሰላም አለኝ። እሺ ቃል አምጪው። ቻው። ነይ ማማዬ። ቆይ እኔ የምልሽ እሱን ላድርሳት ሲል እምበቲ ብዬው ነበር፣ ግን እሱ እምቢ አለኝ። እምቢ ሲልሽ አንቺ ማሩሽ እምቢ ማለት ነው? ይኸውልሽ አንቺ ከመጣች ጀምሮ ነው እንደዚህ ህይወቴ ምስቅቅል ይወጣው። ሰምኛለሽ? ከዛሬ በኋላ ልጅሽን ላድርስ ሲልሽ እሺ እንዳትዪ። እሺ አልለውም። አሁን እዚህ ግቢና ቤት ታዘጋጅ። ነይ ግቢ። እስቲ ቁጭ በይ። ይቅርታ ፈልገኝ ነበር። ምን ልታወራኝ ነው? አዎ ግን ደግሞ በመጀመሪያ እሺ እንደምትይኝ ቃል ግቢልኝ። እንዴ ነገሩ እንዴት ሳላውቀው እሺ እላለሁ? አይዞሽ የሚከብድሽ ነገር አይደለም። እሺ ይኸውልሽ ከዚህ በኋላ እዚህ ቤት ከኛ ጋር እንድትኖሪ ወስነናል። በጣም ይቅርታ፣ ይሄን ማድረግ አልችልም። ታደርጊዋለሽ፣ ምክንያቱም ለማማ ስትይ። አስቢና በኋላ አሳውቂኝ። እሺ አሁን ቤት ትሻለሽ። እሺ ናፍጣተኛለች። ሆፕ ይሄን አይደል ትምህርት ቤታችሁ? ሚስ ቆማለች በር ላይ። ሆፕ ሆፕ ሆፕ። እንዴት ነሽ? እንዴት ነህ? ሰላም ነው? ሰላም ነው አለን አለን። ትምህርቷ ላይስ እንዴት ናት? ትናንትና እኮ ሰላም ያላልኳችሁ ስለቸኮልኩ ነው። እና ደግሞ ትምህርቷ ላይ ጎበዝ ነች። የእናንተ እንክብካቤ እንዴት ነው? ለሕፃን ልጅ ያላችሁ ትኩረትና እንክብካቤ እስኪ ንገሪኝ። አረ እኛ ለልጅ በጣም ነው እንጂ ትኩረት የምንሰጠው፣ ምክንያቱም ነገ አገር ተረካቢዎች ናቸው። እሺ ለማንኛውም ከዚህ በኋላ ምንም ነገር ሲያስፈልጋት አሳውቅኝ። እሺ ምንም ነገር እንዲጎልባት አልፈልግም። እሺ እና ወላጅ ሲያስፈልግም አንተን እንጥራ ማለት ነው? ምን ማለት ነው? እናቷም መጣች እኔም መጣው፣ ያው መናገር ያለባችሁን ነገር መናገር እኮ ነው። ለማንኛውም ቻው ቻው። እሺ ማማዬ ቻው። ወይኔ ጓደኛዬ ነገሮች ምንም ጥሩ እየሄዱልሽ አይደለም። ምን ላድርግልሽ? ግቢ። ደገፉ ስራህን እረሳከው አይደል? ኧረ እኔ አልረሳሁትም። ነገሮችን እኮ በጥበብ ላድርግ ብዬ ነው። በጥበብ አበሻ ቀሚስ መሰለ እንዴ በጥበብ የምትሰራው? ቆይ እኔ ያልገባኝ አንድ ስልክ አስቀምጦ ልጅቷን ፊት ለፊት በካሜራ ጨርሸዋ ሜሮ አየሽ አይደል ቃሉ እንዴት እንደሚከብድ። እና ቃሉ ስለሚከብድ ምንም አላደርግም ነው ሐሳብህ? ንገረኛ። እንደዛ እኮ አላልኩም ሜሪ፣ ተረጋጊ። እኔ መጀመሪያም የመጣሁት ስራውን ለመስራት ተነጋግሬ አይደል እንዴ? እሱንማ ተነጋግረናል። ያው ምን እንደቀየረ ባላውቅም እኔ በፍጹም አልተቀየርኩም ሜሪ። እና እኔ ነኝ የተቀየርኩት። እስኪ አቶ ደገፉ ንገረኝ እስኪ። ቆይ እኔ የምልህ ልጅቷ እያማለለች ነው እንዴ? ሜሪ ምን ሆነሻል? ይሄ እኮ ስራ ነው። ስለሷ እያሰብኩ አይደለም፣ ላስብም ደግሞ አልችልም። ትሰማኛለህ ደገፉ? የመጣው ለስራ ነው። ስለዚህ ስራህን ስራና ውጣ። እሺ
ማማዬ እንደኔ እኔ ቆንጆ ምን ያደረግሽ ነው? የተጫወትኩ ነው። እና አብረን እንጫወት። ትልቅ ሰው እኮ አይጫወትም። ምን ችግር አለ? የልጆች እኮ ነው። እኔ እኮ የልጅ ጨዋታ መጫወትና ከልጄ ጋር መጫወት አልችልም እንዴ? እናንተ ልጅ ነኝ እንዴ? አንቺ አዎ የኔ ልጅ ነሽ። አባቴ ከሆንክ ትምህርት ቤት ውሰድ። ምን? አረ ስለምወድሽና ያው ስለማደንቅሽ ነው። አባቴ አይደለክም ማለት ነው? አይ ነኝ እንዴ? ሄደህ የተቀባጭ ጫማና ልብስ ትገዛልኛለህ? እሺ እገዛልሻለሁ፣ ግን ደግሞ አንቺ ደግሞ ጎበዝ ተማሪ ሁኚ። እሺ? እሺ አባቴ። ወይ ልጅነት። እኔ የምልሽ ሚጣዬ፣ እስኪ ሙሉ ስምሽን ንገሪ። ማለቴ ያው የአባትሽም ጭምር ማለት ነው። ማን ያደገፉ? ማን ያደገፉ? ማን ያደገፉ? ደገፉ መጣው። እሺ ማዬ። እሺ ቃል ኪዳን ቃል ኪዳን ቃል እስኪ ቁጭ በል እንዴ ነው። እኔ የምልሽ ቃል የማማ ማለቴ የአባቷ ስም ማን ነው? ምን ነው ማለቴ በሰላም ነው? ምንም አሁን እኮ ውጪ የተጫወትኩ እያለ እንደ አጋጣሚ ስምሽ ማን ነው ስላት ማማ ደገፉ አለች። ምን አልክ? አትደናበሪ። ደገፉ ማለት እኛ ግቢ ተከራይቶ ያለው ነው ወይስ ሌላ ነው? አዎ፣ በምን ምክንያት እዚህ እንደገባ እንኳን ባላውቅም ራሱ ነው። ምን? ይሄን ላምን አልችልም። ይሄ እንዴት ሊሆን ይችላል? ቆይ ማለቴ እንዴት ስትል? ማለትማ የልጅቷ አባት እሱ ሊሆን ይችላል። እኔ ግን በጣም የገረመኝ ይሄ አጋጣሚው እንዴት ሊሆን ቻለ ነው። እኔም የመጀመሪያ ቀን ሳየው በጣም ነው የደነገጥኩት። ምክንያቱም ለእኔ ያለው ስሜት ሞቷል ብዬ ነው የማስበው። ቆይ እሱ ግን አንቺን ከነጭራሹ አይፈልግሽም ማለት ነው? የኔና የእሱ ትልቅ ችግር እናቱ ነበረች። እናት ስለዚህ እናቱ የእናንተን ግንኙነት አይፈልጉትም ማለት ነው? አንቺ ልጄን ከምታገቢ ሞቴን እመርጣለሁ አለች። ቆይ ግን ማለቴ ይሄን ያክል ለምንድን ነው አንቺን የጠሉሽ ነው ወይስ ቤተሰቦቹ ሀብታም ናቸው? አይደሉም። የመጥላታቸው ዋነኛው ምክንያት ከዚህ በፊት መስተንግዶ ሰራ ነበር እና ልጄ የሆቴል ቤት ሴት አያገባም ብለው ነግረውኛል። በጣም ያሳዝናል ያንዳንዱ ሰው አመለካከት። መጣው በቃ አሜሪ እስኪ እችን ጫማና ካልሲ ጠቢልኝ በእናትሽ። እንዴ ማሪ፣ ጫማና ካልሲን ራስ ማጠብ አለብህ እንዴ? ከዚህ ቀደም እኮ ራሴ ነበርኩ አይደል የማጥበው። ሰሞኑን ትንሽ ስራ ቢዚ ስላደረገኝ እኮ ነው። ብዬ ደግሞ ካልሲንና ጫማህን ልጠብ። ይኸውልህ አሁን ስትሄድ እዛ ሊስትሮ አለልህ፣ እነሱን ብታሳጥባቸው ነው የሚሻለው። እንዴ ምን ያደርግሽ ነው ቃል? ስራ ከምፈታ ብዬ እኮ ነው። ቢሆንም እኔ ወደ ስራ ስሄድ እኮ ራሴ ማስጠረግ እችላለሁ። ተይው አስገቢው በቃ። እኔ ያለ ስራ ቁጭ ብዬ አይደል? እንደማይሆን ከሆነ በጣም ቢዚ ነህ። እግዚአብሔር ይስጥልን ነው እንጂ ሌላ ምን እላለሁ እንግዲህ። እግዚአብሔር ይስጥልን ማለት እኮ ማለት ከምትችለው በላይ ሲሆን ነው። ከስጦቶች ሁሉ የላቀ ስጦታ ደግሞ እግዚአብሔር ሲሰጥ ነው። ልክ ብለሻል። የምትናገሩ ነገር ራሱ በጣም ነው ደስ የሚለው። በይ ለማንኛውም እሺ፣ ሰላም ወይ። እሺ ቻው። ሜሪ ምን ነው? በእናትሽ ብሎሻል። ምንም አልሆነው ነገር አለ እባክሽ። እቺ ተንከሲስ እያለች ደገፉን ሰጠውሻል እንደ ፈንቅሎ ወደዛ እንዲጥልልሽ። ርቃ ይሄ ነገር እኮ ቀላል ነገር አይደለም። ለማ ትምህርት ቤት ልጅቷን አስመዝግቧታል። እኔም እኮ ልጠይቅሽ ነበር። ትምህርት ቤት ይዟት የመጣት ልጅ የሷ ልጅ እንደሆነች ጠርጥሬ ነበር። አዎ ምን እንደማረግ ራሱ በእናትሽ በጣም ጨንቆኛል። እለት በእለት የምንጨቃጨቀው በቃ ስለ ቃል ነው።
ነጋ ቃል ነው፣ ጠባ ቃል ነው። ጭቅጭቃችን ሁላ እኮ ስለ ቃል ሆኗል። እኔ ይሄ ቃል የሚለው ስም ራሱ እንዴት እንደሰለቸኝ ብታይ። አንቺ ራሱ ስሙ ተመችቶሻል እኮ። ይኸው አሁንም እኮ ቃል ቃል እያልሽ ነው። አታሹፊብኝ በእናትሽ። እዚህ ድረስ እኮ የመጣሁት እንድትቀልጅብኝ አይደለም መፍትሄ እንድትሰጭኝ እኮ ነው። እያሹፍኩ እኮ አይደለም ማሪ። ደገፉን በተነጋገርነው መሰረት እንዲሰራ አደርገዋለሁ ብዬ እኮ ነው ማሪ። ባይሆን ይሄ ጥሩ ሀሳብ ነው። እንደዛ ነው የሚባለው። በጣም አመሰግናለሁ። አንቺ በቃ ወደ ተማሪዎች ሂጂ። እሺ ማሪ፣ ቃቻው ደህና ዋልሽ። አምጪው ለኔ፣ አንዱን ለኔ፣ አንዱን ለኔ። ቀስ እያልሽ ኬኩ ይጣፍጣል። የበላ ነው። እሺ ጎበዝ። ነገም ደግሞ እስጂ ጋብዝሻለሁ። እሺ እኔ እናት። እሺ ልጅ እኮ እንዴት እንደምወድ ሜሪ። ልጆች በጣም ደስ ይላሉ። ያው የራስ ልጅ ሲሆን ደግሞ ማለት ነው። የራስማ ሲገኝ ማን ይጠላል ብለሽ ነው? ግን ያው እስከሚገኝ ድረስ የራሳችሁን የሰውንም እንደራሳችሁ አረጋችሁ ወደዱ አይደል የሚባለው? ልጆች እኮ በጣም ይወደዳሉ። ግን ደግሞ ያንተ በጣም በዛ። እኔ እንጃ ግራ ያጋባል። ግራ ያጋባል ስትይ ግን እኔ እሱን ስሜት ማወቅ ፈልጋለሁ። ያው እንግዲህ ለትልቅ ሰው ሲሆን ማፍቀር ይባላል በጣም ሲበዛ። አይ ሜሪ፣ እሺ ለሕፃን ልጅ ሲሆንስ? እሱን ጠይቄ እነግርሃለሁ። ሜሪ ግን ሰውን ያለ ምክንያት ዝም ብለሽ አትጥይ። እሺ ምቺ ከሆነ ደግሞ ያለ ምክንያት ያለ ገደብ ሰውን ዝም ብለሽ ወደጅ። እንግዲህ እሷ ልጅ ስለሆነች ያለ ምክንያት ልወዳት እችላለሁ፣ ጥፋትን ብታጠፋ። ትልቅ ሰው ግን እያጠፋ እንዴት ልወድ እችላለሁ? አይ ሜሪ፣ እሺ ለማንኛውም እንግባው ነይ። ልሸከምሻ። ኧረ ተዋት በእናትህ። ሜሪ ሜሪ፣ እንዴ እዚህ ነው የምትኖሪው? እኔ እኮ ተከራይተሽ የምትኖሪ ነበር የሚመስለኝ። አይ እዚህ በሰራተኝነት ነው የምኖረው። እንዴት ከነ ልጅሽ ተቀበሉሽ ለሰራተኝነት? ይገርማል። እኔ የምልሽ ከሜሪና ከለማ ማን ነው ግን ጥሩ ሰው? ለእኔ ሁለቱም ጥሩ ሰዎች ናቸው። ተይ እንጂ ሁሉም ሰው እኮ በሆነ ነገር ያበላልጣል። ስለዚህ አንቺም ከሁለት አንዱ መምረጥሽ አይቀርም። ቆይ ያልገባኝ ነገር፣ ቆይ ለምንድን ነው ስለነሱ እንደዚህ አጥብቀሽ የጠየቅሽ? አይ ዝም ብዬ ማለት ያው ጀስት ለፈን ብዬ ነው። ለማንኛውም በቃቸው። እሺ እንደው ምን ይሻላል? አንቺ ቃል ነይ በእናትሽ፣ ልጅሽን እንጂ ይዘሻት ነይ በእናትሽ። ተዋት በቃ ና፣ እናትዬው ትወስዳታለች። ሜሪዬ አንቺን እኮ ፈልጌ ነው። ደህና ናችሁ? ከቤተሰብ ጋር ነሽ መሰለኝ። ነገ እናወራለን። እሺ እሺ፣ ቻው በቃ። ሜሪ፣ ቆይ ግን ከዚህ ልጅ ጋር ያለሽን ሪሌሽን አቁኝ ብዬሻል ነበር? ብላኝ እኮ ነበረ። እኔም ደግሞ ካልከኝ ቀን ጀምሮ ትቻለሁ ከሷ ጋር መሆን። እውነቴን ይባል ለምን እንደመጣሽ በእውነት አላውቅም። አሁን አንቺ እውነት እሷ እዚህ ለምን እንደመጣች አታውቂም? ለምን ተዋሽኛለሽ? የኔ ባል የምሬን ነው። ምንም የማውቀው ነገር የለም። እውነት ግርማ ይሙት። ማን ነው ደግሞ ግርማ? ወይ የኔ ነገር አታውቀውም ለካ። ግርማ እኮ አያቴ ነው። እንዴ አያትሽ አቶ ዳኛ አይደል የሰማቸው? እሱ እኮ ወንዱ አያቴ ነው። እኔ ደግሞ ያልኩ ሴት አያቴ ነው። ሴት አያትሽ ታዲያ ግርማ ነው እንዴ ስማቸው? አይ እውነት የኔ ባል በጭራሽ አይደለም። ሜሪ ልክ ነሽ። ግን ግርማ ግን ማን ነው እንዴ? የአያቴ ባል ነው ማለት የእናቴ አባት እኮ ነው። እንዴ ሞቶ የለ እንዴ እሱ? ቢሞቱስ ደግሞ እኮ እኔ በጣም ስለምወዳቸው በሳቸው ነው የምምለው። ጥሩ እሺ።
ግን ጥለሽኝ የጠፋሽው? ለምንድን ነው ግን እንዲህ ያደረግሽው? ደጉ አንተም እኮ ብዙ ጊዜ አይተኸኝ እንዳላይ ያልፋል። በፍጹም አላደረግኩትም። አንድም ቀን ስለ አንቺ ያላሰብኩበት ቀን የለም። አንቺ ግን ጥለሽኝ ጠፋሽ። የአብራኬ ክፋይ የሆነችውን ልጅ እንኳን እንዳላያት ይዘሻት ጠፋሽ። ግን ለምን? ፈልጌ ይመስላል እንደ ሌሎች ሴቶች ወግ ማድረግ አይቼ ማግባት ልጄን ያለ አባት ፍቅር ማሳደግ የምፈልግ ይመስላል? ንገረኝ እንጂ። ቃል ዝም በይ። ምንም ነገር አታውሪ። ዝም አልልም፣ አወራለሁ። ቆይ ግን አንተ ብቻ ነው ልክ የሆንክ የሚመስልህ? አውቃለሁ እናቴ እንደማትወድሽ፣ ግን ለእኔ ስትይ ሁሉንም ነገር መታገስ ትችይ ነበር። ክፉ ነሽ ቃል። ትሰማኛለህ? ደግሞ ሁሉንም ነገር አንድ ባንድ ያደረኩት ለአንተ ስል ነበር። ልጄን ከኔ መሰወር ነው? መከራና ስቃይ ለኔ ማስታቀፍ ነው? ለኔ ማሰብ ማለት እውነት ነው የምልህ፣ ለደረሰብኝ መከራና ጭንቀት በጣም ነው የማዝነው። ዝም በይ። ሁሉ መከራና ጭንቀት፣ ሁሉ ስቃይ ለኔ ለምን ቃል? ዝጋ፣ ይበቃሃል። በጣም ሰማው። ቆይ ግን እኔ ካንተና ከልጅ ጋር በደስታ መኖር ነበር ሁሉ ጊዜ የማስበው። ትሰማኛለህ? ግን አንድ ቀን የማላስበው ነገር ገጠመኝ። እናትህ፣ ያንተ ውዷ እናትህ አንድ ቀን ወደ እኔ መጣ ልጄን ታፈቅሪዋለሽ ወይ ብላ ጠየቀች። እኔ ምን የተሻለ ነገር አመጣች ብዬ ሰፍ ብዬ እንዲህ ማዘር ማፍቀር ብቻ እንደ ህይወቴ እኮ ነው የማየው ብዬ ተነገርኳቸው። ውዷ እናትህ እንግዲያውስ ልጄን የምታፈቅሪ ከሆነ ከሱ ራቂ ያሉ። እንዲህ ማዘር እሱ እኮ ህይወቴ ነው እንዴት እርቀዋለሁ አልኳቸው። ከሱም ማትርቂ ከሆነ ራሴን አጥፍቼ የኔ ገዳይ አንቺ እንደሆንሽ ተናግሬ አንቺ የሱ ሚስት ሳይሆን የእናቱ ገዳይ ተብለሽ እንድትጠሪ ነው ማደርግሽ አለች። ታዲያ ይሄንን ለእኔ ሳትነግሪኝ ለምን ሄድሽ? ምን ብዬ ውዷ እናት እንዲህ ያለችኝ ብዬ እንዴት እነግርሃለሁ? ምን እያልክ ነው? ምንድነው? ቀስ በይ እንጂ። ምንድነው ቁመህ የምትጨቃጨቀው? ዝም ብለህ የሚያገባህን ስራ ነው ወይስ ከዚህ በፊት ታውቃታለህ? ምንድነው የምትወል? የማይመስል ነገር አትናገሪ እንጂ። እና ምንድነው የምትጨቃጨቁት? ስራህን እኮ ዘንግተሃል። ስራውን ራሱ እንዴት እንደሚሰራ ረስተሽዋል መሰለኝ። መጀመሪያ እኮ እኔ ቤት ውስጥ መግባት አለብኝ። ከዛ ነው ስራውን መስራት የምንችለው። ይኸውልህ አይደለም እኮ እኔ ልናገር ፈልጌ እኮ አይደለም፣ ግን እሷ ማንንም የምትሰማ ሰው አይደለችም እኮ። አንቺ ከተረዳሽኝ ይበቃኛል። አሁን ደግሞ እሷን ልትረዳኝ አግባቢያት። እሷ ማንንም የምትሰማ ሰው አይደለችም። አንተ ግን ቶሎ ብለህ ስራህን ጨርስ። በቃ ቢያንስ እንደዛ ይሻልሃል። እሺ እሞክራለሁ። ግን እንደምወድ ታውቃለህ አይደል? ማለቴ እንደማፈቅርህ። እሺ ደህና ዋይ። ቢያንስ አፈቅርሻለሁ ባትለኝ እንኳን እወድሻለሁ አትለኝ? አልወድሽማ። እውነቱ ደግሞ ያ ነው። እውነቱን ደግሞ አምንሽ መቀበል አለብሽ። ወይ አንተ የምትበስል አይደለም። አንተ እስከምትበስል ድረስ እኔ አረርኩኝ። አረርሽ? እኔ ደግሞ አንቺ እስኪገባሽ እኔ ግራ ተጋባሁ።
ገዝቼው ነው። አሁን ግን እንጫወት የቅድም ያምራል። እሺ እኔ ቆንጆ እንጫወት። አታታታው ታታታ እንዴት ነው? እንዴት ታታ ቲቸር አትማታ ኧረ የምንዴ የሩስ ማታ ቂጡ መለጣነ እንደተሸነፉት ከሱ መከራነ ሐኪሙ በደስታ ጡጦ ሸለማቸው ጡጦ ሲፈነዳ ፖፖ ሸለማቸው ሙሽሪ ሙሽሪት አጋሬ ተኝታ ሽንታለቀቀችው። አሁን በቃን። እኔ የምልሽ ማማ ትምህርት ቤት ለምንድን ነው የማትሄጂው? እማዬ ስራ ስለሌላት ነው። እሺ ከዚህ በፊት እናትሽ ምን ነበር የምትሰራው? ሬስቶራንት። አይ ማማ ከዛ በፊት ምን ነበር የምትሰራው? እንጃ። እሺ ቆይ ማማ ማለት ያንቺን ማሚን ማለት ነው ሌላ የሚያግዛት ቤተሰብ ምናምን የለም? ችግር ሰላም ነሽ ሜሪ? ቆይ አንተ ግን ጨርቄን ጥዬ እንዳብድልህ ነው እንዴ የምትፈልገው? ምን አደረግኩኝ ሜሪ? እየሞከርኩ እኮ ነው። ምን ማለት ነው እየሞከርኩኝ ማለት? ሎተሪ ያደረገው እንዴ እየሞከርኩኝ የምትለው? አድርግ የተባልከው ማድረግ ነው በቃ። እኔ እኮ ሜሪ ሁሌ እንደሞከርኩ ነው። ባለፈው ልክ ገብቼ እንትን ልል ስል ርብቃ መጣ ረበሸች። እንዴት በዚህ ሰዓት ትመጫለሽ ብዬ ተቆጣኋት። ከዛ ደግሞ በሌላኛው ቀን ደግሞ እናንተ መጣችሁብኝ። እሺ እኔ ምን ላድርግ? ጭንቅ ውስጥ እኮ ነው የገባሁት። እሺ እስከ ዛሬ ድረስ አጋጣሚ አጥቻለሁ ብለሃል። አሁን በቃ ማንም የለም። ግባና ስራን ሰርተው ውጣ። ምን ማለት ነው ሜሪ? እሺ ዛሬስ ለማ ቶሎ እንደሚመለስና እንደማይመለስ እርግጠኛ ነሽ? በኋላ ብቻ እንዳታስበይኝ እሺ? ፈጠን። እዚህ ጋር የምታወራበትን ጊዜ ገብተህ ብዙ ነገር ታደርጋለህ። ሂድ አሁን ግባ እኮ ነው የምልህ። እሺ ሄሎ ሜሪዬ። ወይ ርብቃ፣ ባልሽ ነው ወይ ብቻዋን የሚያመጣው? እባክሽ እኔ ስለ ልጅቷ እኔ ምን አገባኝ? እኔ ለራሴ አናቴ ሊፈነዳ ነው። ምን ነው ጓደኛዬ፣ ምን ገጠመሽ? ደገፉና ቃል ውስጥ ናቸው። ምን ውስጥ? ወንዝ ውስጥ ልበልሽ? ሁለቱን ብቻቸውን ቤት ውስጥ ለቅቄያቸው ነው የወጣሁት እያልኩሽ እኮ ነው ርብቃ። እና ሰምጠዋል በእኛ አልጋውን በደንብ ነው አነጣጥፈሽ የወጣሽው? አንቺ ትቀልጃለሽ አይደል? እኔ ካሁን ምን ይፈጠራል እያልኩኝ በጭንቀት ልሞት ነው። ምንም አትፍሪ፣ እኛም ማናውቀው አዲስ ነገር አይፈጠርም። እሺ በቃ ርብቃ፣ እደውልልሻለሁ። እሺ ቻው። እሺ አዲስ ነገር ካለ አሳውቂኝ። ቻው። እሺ ኤሌክትሪክ ተበላሸ ብለውኝ እኮ ጠርተውኝ ነው። ኤሌክትሪኩ ምን ሆነ? እንትን ኮንታክት አደረገ ብለውኝ እኮ ነው። እና ተስተካከለልህ ታዲያ? አዎ ተስተካከለ እኮ። ቆይ ለመሆኑ ቤት በኩል ያለው ነው ኮንታክት ያደረገው? እንትኑ የዚህ የሻወር ቤቱ በሻወር ቤት በኩል ያለው እኮ ነው። እናመሰግናለን። እሺ በሷው ይለቅ በሉኝ